የፕሪቶሪያን ስምምነት መጣሱን የሚያሳዩ ወታደራዊ እንቅስቃሴዎች ሲያደርግ ቆይቷል። ኮማንዶ ከማሰልጠን ጀምሮም በተለያዩ ግንባሮች ኃይለ ስምሪት በማድረግ ለሌላ ዙር ጦርነት ያለውን ዝግጅት ሲያመላክት የነበረው ህወሓት ከኤርትራ ጋር ጽምዶ በሚል ከሱዳንና ከግብጽ ጋርም ግንኙነቱን አጠናክሮ ቆይቷል። ይህም ከማዕከላዊ የኢትዮጵያ ፖለቲካና ከፌዴራል መንግስት ጋር በብዙ መልኩ እየራቀ መምጣቱን የሚያሳይ ብቻ ሳይሆን ለሌላ ዙር ጦርነት የሚጋብዝ አቋሞችን ለማንጸባረቁ ማሳያ ሆኖ ሲነሳ ቆይቷል። ከቅርብ ጊዜያት ወዲህ ደግሞ የጦር አመራሮቹ የህወሓት ትዕግስት ማለቁን በይፋ እስከ መናገር ደርሰዋል። ከአመቹ አነጋጋሪ መልእክት በኋላም የታየው ወታደራዊ እንቅስቃሴ ወልቃይትና ራያን ውጥረት ውስጥ የከተተ ሆኗል። ህወሓት ከፕሪቶሪያ ስምምነት በኋላ የመጀመሪያውን ከባድ የተባለ የተኩስ ልውውጥ ማካሄዱም ታውቋል። ጉዳዩን ከወልቃይት ራያ ዕጣ ፈንታ ጋር አያይዘን እንመለከተዋለን። አብራችሁን ቆዩ። የወልቃይቱ አዲስ ውጥረት። በወልቃይት አቅጣጫ አዲስ ውጥረት መፈጠሩን መረጃዎች እያመላክቱ ይገኛል። ውጥረቱ ህወሓት በሶስት ግንባሮች ታጣቂዎችን ወደ ወልቃይት ጠገዴና ጠለምት እንዲሁም ተከዜ ግንባር ካስጠጋ በኋላም የመጀመሪያውን ውጊያ ማካሄዱን ተከትሎ የተፈጠረ ነው። ውጊያው በድንገት የተፈጠረ ሳይሆን በርካታ ዝግጅቶች የነበሩት ነው። ህወሓት በወልቃይት አቅጣጫ ውጊያ ከመክፈቱ በፊት ወታደራዊ ዝግጅት ሲያደርግ እንደነበር ይታወሳል። ከውጊያ በኋላም ተጨማሪ 7 ክፍለ ጦሮችን በአራት ግንባር ማንቀሳቀሱን የሚያመላክቱ መረጃዎችም እየወጡ ይገኛል። ከዚህ ጋር ተያይዞም የተከዜ ድልድይ ለተወሰነ ጊዜ ተዘግቶ ቆይቷል። ድልድዩን የዘጋውም መከላከያ ሰራዊቱ እንደሆነ መረጃዎች እያሳዩ ይገኛል። የህወሓት ታጣቂዎች በበኩላቸው በተከዜ ግንባር በሁለት ቦታዎች ላይ ማለትም በምስራቅ ጠለምት ማሾና በተከዜ ፍርፍራ በኩል ማይተክሊት አካባቢ አዲ ማይ ጉዳሴት ላይ ውጊያ ከፍተው ቆይተዋል። ውጊያውን የከፈተውም አርሚ 11 ባድመ ክፍለ ጦር ተብሎ የሚጠራው የህወሓት ክፍል እንደሆነ ታውቋል። መረጃዎች እንደሚያሳዩት ከሆነ በጠለምት አቅጣጫ ጥቃት የከፈተው ከህወሓት ክፍለ ጦሮች መካከል አንዱ ባድመ ክፍለ ጦር ስለመሆኑም መረጃዎች ያሳያሉ። አጠቃላይ በቀጠና ያለው የህወሓት አደረጃጀት ብዙ ስያሜ ያለው ሲሆን ወልቃይት፣ ተከዜና ደደቤት እንዲሁም ባድመ በሚል የሚጠሩ ክፍለ ጦሮች እንዳሉ ይነገራል። ከነዚህ ውስጥም ቲዲኤፍ ተብሎ የሚጠራው የህወሓት ጦር አደረጃጀት በአራት ግንባሮች ሲንቀሳቀስ በውስጡ አርሚ በተባሉ ንዑስ ክፍሎችና ኮሮች ተዋቅሯል። በውስጡ አርሚዎች ያሉት ሲሆን የአርሚዎቹ ብዛት 17 ይደርሳል። በጠለምት በኩል ጥቃቱን የከፈተው በምዕራቡ ግንባር ያለው የአርሚ 11 ኮር 113 ተሎች ናቸው። የፕሪቶሪያን ስምምነት ተከትሎ በትግራይ ከ275 ሺህ በላይ ተዋጊዎች እንደነበሩም ሲነገር ቆይቷል። በዚህም ዲዳር እየተባለ በሚጠራው ፕሮግራም ውስጥ ጥቃቱን ከፈቱ በኋላም ህወሓት በአዲስ መልኩ ወታደራዊ መመላዎችን በማካሄድ ተጨማሪ ታጣቂዎችን አሰልጥኖ ሲያደራጅ መቆየቱም ሲነገር ቆይቷል። ህወሓት በወልቃይት ትዕግስቱ ማለቁን በቀድሞ የህወሓት ታጣቂዎች ቃል አቀባይ ሆኖ ሲሰሩ በነበሩት ገብረ ጻድቅ በኩል አቋሙን አሰምቷል። ገብረ ጻድቅ በወልቃይት ጉዳይ ትዕግስታችን እያለቀ ነው ባሉት ጥቂት ቀናት ውስጥ ህወሓት በጠለምት አቅጣጫ በተከዜ ግንባር ለአጭር ጊዜ ውጊያ ከፍቷል። ከዚህ ውጊያ በኋላ ታዲያ ህወሓት 7 ክፍለ ጦሮችን ማንቀሳቀሱን የሚያመላክቱ መረጃዎች እየወጡ ይገኛል። ክፍለ ጦሩ የተንቀሳቀሰው በወልቃይት ብቻ ሳይሆን በራያ አላማጣ ጭምር በመሆኑ በመረጃዎች ላይ ተመላክቷል። ከራያ በተመሳሳይ በአፋር ክልልም በአዋሳኝ አካባቢዎች ላይ አዲስ ውጥረት መፈጠሩ ተሰምቷል። የራያው አዲስ ውጥረት። የህወሓት ታጣቂ ኃይል ወልቃይትና ራያ ላይ ትኩረት ያደረገ ዝግጅት ሲያደርግ መቆየቱ ይታወሳል። ዝግጅቱ ፖለቲካዊና ወታደራዊ ሲሆን በአብዛኛው ህወሓት ወልቃይትና ራያ ላይ ትኩረት ያደረገ ዝግጅት ያደረገው ተሳክቶለት በድጋሚ ኃይል መቆጣጠር ከቻለ የመገንጠል ዓላማውን ያሳካል ተብሎ ይገመታል። በጉዳይ ላይ አንዳንድ የህወሓት አመራሮችም እንደሚናገሩት ከሆነ ለመገንጠል የቀራቸው መሰረታዊ ነገር ወልቃይትና ራያ መያዝ እንደሆነም ሲናገሩ ተደምጠዋል። እናም ህወሓት ወልቃይትና ራያን ለመያዝ ወታደራዊ እንቅስቃሴ ከማድረግ ባሻገር ጥቃት ወደ መሰንዘር የተሸጋገረ ይገኛል። እናም ይህ እንቅስቃሴውም አሳሳቢ ሆኖ ይገኛል። ህወሓት በወልቃይት እንዳደረገ ሁሉ በራያ አላማጣ በኩልም ተመሳሳይ ወታደራዊ እንቅስቃሴ እያደረገ ይገኛል። ልዩነቱ በወልቃይት አቅጣጫ ለሰዓታት የቆየ ውጊያ ሲደረግ በራያ ውጊያ ለመካሄዱ ነው። ህወሓት ወታደራዊ ስምሪት እያደረገ ያለው ግን በሁሉም አቅጣጫ ማለትም በወልቃይትና በራያ እንዲሁም በአፋር ግንባር ጭምር ነው። ህወሓት በዚህ መልክ ገፍቶ ከመጣ ቀጣይ ኃይል አስተላለፍ ምን ሊሆን ይችላል? ምንስ ተጽዕኖ ሊፈጥር ይችላል? የሚለው ጉዳይም ከወዲሁ በበርካቶች ዘንድ በመነሳት ላይ ይገኛል። የህወሓት የመጨረሻው ግብ። ህወሓት በአሁኑ ወታደራዊ ዝግጅት ሊያሳካ የሚፈልገው የመጨረሻ ግብ ወልቃይትና ራያ መያዝ ላይ ትኩረት ያደረገ ነው ይባል እንጂ ራሱን ማትረፍ የሚችለው በዚህ መንገድ መሆኑን ያመነ ይመስላል። ህወሓት ከወታደራዊ ዝግጅቱ በተቃራኒ የፕሪቶሪያ ስምምነት ጉዳይንም ሲያነሳ ይታያል። የሚነሳው ጉዳይ ግን ከፌዴራል መንግስት ጋር ይበልጥ የቃላት ጦርነት ውስጥ የከተተ ሆኖ ይታያል። ያም ሆኖ ግን ህወሓት የአፍሪካ ህብረትን ጨምሮ ለሌሎች በፕሪቶሪያ ስምምነት አፈጻጸም ላይ ሚና ያላቸውን አካላት
ከፌዴራል መንግስት ጋር በሌላ ዙር ድርድር እንዲያስቀምጧቸው አብዝቶ ይጠይቃል። የውጊያ ሙከራዎችም ትኩረት መሳቢያ ሊሆኑ ይችላሉ እየተባለ ይገኛል። ህወሓት የድርድር ጥያቄ እያቀረበ ያለው በአንድ በኩል በኢትዮጵያ ብሔራዊ ምርጫ ቦርድ ያጣውን ህጋዊ ሰውነት እንዲመለስለት፣ በሌላ በኩል ደግሞ የወልቃይትና የራያን መልሶ ከሚይዝበት መንገድ ጋር የተገናኘ ሆኖ ይታያል። የኢትዮጵያ ብሔራዊ ምርጫ ቦርድ በቀጣይ ግንቦት ለሚካሄደው 7ኛው ሀገራዊ ምርጫ ዝግጅት ማድረጉን ማሳወቁ ይታወቃል። የምርጫ ዝግጅቱ ትግራይ ክልልን ያካተተ መሆኑን ምርጫ ቦርዱ በቅርቡ ለትግራይ ክልል ጊዜያዊ አስተዳደር በላከው ደብዳቤው በግልጽ ማመላከቱ ይታወሳል። ህወሓት ህጋዊ ሰውነቱ ሳይመለስ በፊት ምርጫ ከተካሄደ ከባድ ውጥረት ይፈጠራል የሚለው የስጋት ትንተናም አመዝኖ ይሰማል። አንዳንዶች ህወሓት ከዚህ በኋላ ምንም አያመጣም ሲሉ፣ አብዛኞቹ ደግሞ ከፌዴራል መንግስት ጋር ያለው ልዩነት እየሰፋ መጥቶ ምናልባትም ለሌላ ዙር ግጭት መፈጠር ምክንያት ይሆናል የሚል ስጋት አላቸው። ላለፉት 50 ዓመታት በኢትዮጵያ ፖለቲካ ምህዳር ውስጥ ዋነኛ ተሳታፊ የነበረው ህወሓት ከግንቦት 5 2017 ዓ.ም ጀምሮም ከፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። የትግራይ ፖለቲካ ምህዳር ከዓመታት ግጭትና የህወሓት የበላይነት በኋላም ትልቅ ለውጥን እያሳየ ይገኛል። በክልሉም አዳዲስ የፖለቲካ ፓርቲዎችና የሲቪክ ተዋናዮች እየተፈጠሩ የረጅም ጊዜ በላይነት የነበረውን የህወሓት የፖለቲካ አስተሳሰብ እየተገዳደሩ ህዝባዊ ውይይቶችና መስተጋብሮችም እየቀረጹ ይገኛል። ከዚህ ጎን ለጎን በህወሓት በፌዴራል መንግስትና በተቀናቃኝ የትግራይ ፖለቲካ ሊቃን መካከል በአስተዳደር በጸጥታና በፕሪቶሪያ የሰላም ስምምነት አተገባበር ላይ አለመግባባት ተፈጥሯል። የእነዚህ ትግሎች ውጤትም የትግራይን የወደፊት ሚና በኢትዮጵያ የፌዴራላዊ ስርዓት ውስጥ ይቀርጻሉ። አሁን በምርጫ ቦርድ ተመዝግበው በክልሉ የሚንቀሳቀሱ ከ15 በላይ ፓርቲዎች ግን በህወሓት ተይዞ የነበረውን ፖለቲካዊና ማህበራዊ ምህዳር ለመሙላት እየተንቀሳቀሱ መሆናቸውን ለህወሓት አጣብቂኝ ሆኗል። ስለዚህም የህወሓት ዕጣ ፈንታ በሁለት መልኩ የሚተነበይበት ጊዜ ላይ ደረሰ ይመስላል። አንደኛው ከኤርትራ መንግስት ጋር ተገናኘ እንደሚባለው በዚያው ከቀጠለ ይተርፋል የሚለው ነው። ሁለተኛው ወደ ፌዴራል መንግስት ልመለስና በምርጫ ተወዳድሬ ወደ 4 ኪሎ ልግባ የሚለው ወሳኝ ጉዳይ ነው። እነዚህ ጉዳዮች በጣም ከባድ የሚባሉ ናቸው። በጉዳይ ላይ የፌዴራል መንግስት እስካሁን ዝምታን መርጦ ታይቷል። መረጃዎች እንደሚያሳዩት ግን የፌዴራል መንግስት ፍላጎት ችግሮችን በሀገራዊ ምክክር ኮሚሽኑ መርሃ ግብር መሰረት ውይይቶችን በማድረግ ችግሮችን በዘላቂነት መፍታት ላይ የተመሰረተ ነው። ለዚህ እቅድ መሳካትም የተለያዩ ውይይቶችን ሲያካሄድ ቆይቷል። ህወሓት ከፌዴራል መንግስት ከአማራና ከአፋር ክልሎች ጋር ቅራኔ ውስጥ ስለገባም ውይይቶቹ አስፈላጊ ነው ይነሳሉ። ከዚህ ጋር በተያያዘ ዓላማም በፖለቲካ ሳይሆን በህዝብ ደረጃ የተለያየ የጋራ መድረክ ሲዘጋጅ መታየት ተለምዷል። ለማሳየነትም በትግራይና በአፋር ህዝቦች መካከል ያለውን አንድነትና አብሮነት ለማጠናከር ያለመም የሰላም ኮንፈረንስ በትግራይ ክልል አዲግዶም ከተማ መካሄዱ ይታወቃል። በኮንፈረንሱ ላይ የአካባቢ ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የመንግስት የሥራ ኃላፊዎች ተገኝተዋል። በተለይም ኮንፈረንሱ ትኩረቱን ያደረገው በትግራይ ክልል ህንጣል ወረዳ በሚገኘው አራ አለም ሰገዳና በአፋር ክልል አባላ ወረዳ ጋልሶን ተብሎ በሚጠራ አካባቢ ነዋሪዎች መካከል ሰላማዊ ግንኙነትን መፍጠር ላይ ያለመ እንደነበር ተነግሯል። በመድረኩ ላይም በትግራይና በአፋር ህዝቦች መካከል ያለውን አንድነትና አስፈላጊነት ገልጸው በሁለቱም ዘርፎች ትብብር እንዲደረግ ጥሪ ቀርቧል። ባለስልጣናት ይመጣሉ ይሄዳሉ፣ ጎረቤት ማህበረሰብ ግን ዘላቂ ናቸው የሚል መልእክትም ተላልፏል። ሁለቱ ማህበረሰቦች በታሪክ በሰላም ሲኖሩ የቆዩ መሆናቸውንም አለመግባባቶችን በሽምግልናዎችና በጎረቤቶች አማካኝነት በውይይት እንዲፈቱ የውይይት ተሳታፊ ሲናገሩ ተሰምተዋል። የአካባቢ ነዋሪዎችና የሀገር ሽማግሌዎችም በሁለቱ ህዝቦች መካከል የሚኖረው ቀጣይነት ለሰላምና ለቀጠናው መረጋጋት ለብልጽግና ወሳኝ መሆኑን ገልጸዋል። ኮንፈረንሱም አንድነትና አብሮነትን ለማጠናከር ከፍተኛ አስተዋጽኦ ላበረከቱ ግለሰቦች እውቅና በመስጠት መጠናቀቁም ተሰምቷል። ያለፈው የትግራይ ጦርነት በሁለቱ ክልሎች ግንኙነት ላይ ከፍተኛ ተጽዕኖ ማሳረፉ ይታወሳል። እንደ ዓለም አቀፉ የስደተኞች ድርጅት IOM መጋቢት 2013 ባደረገው ግምገማም በትግራይ ክልል ከ1 ሚሊዮን በላይ እንዲሁም በአፋር ክልል ደግሞ 45343 ተፈናቃዮች ተመዝግበው እንደነበር ተገልጿል። በትግራይና በአፋር መካከል በጦርነቱ ምክንያት የተፈናቀሉ ዜጎች በፍጥነት ለመመለስ ስምምነት ላይ ተደርሶ ነበር። በጊዜው የቀድሞው የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ የመሩት ልዑክ በሰመራ ከተማ በመገኘት ከአቶ አወል አርባና ከከፍተኛ የመንግስት ባለስልጣናት ጋር መወያየታቸው ይታወሳል። በወቅቱም አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባጋሩት መልእክታቸው ውይይቱ ታሪካዊ ወንድማማችነትን በማድረስ የጋራ ደህንነትን በመጠበቅና ሰላምና ልማትን በማሳደግ ላይ ያተኮረ እንደነበር ተገልጿል። ሁለቱ ወገኖችም የተቋረጡ የህዝብ ለህዝብ ግንኙነቶችን ለመመለስ መንገዶችን ለመክፈትና ስምምነቶችን ለመተግበር መደበኛ ስብሰባዎችን ለማድረግ ተስማምተው እንደነበር ተዘግቧል። በተለይም በክልሎቹ መካከል የነበረው ውጥረት በየጊዜው ሲያገረሽ ቆይቶም ባለፈው ጥቅምት ወር የአፋር ክልል መንግስት ህወሓትና አጋር ኃይሎቹን ድንበር ተሻጋሪ ጥቃት መፈጸማቸውንና 6 መንደሮች በመቆጣጠር በሲቪሎች ላይም በከባድ መሳሪያ የታገዘ ጥቃት ማድረሳቸውን በመጥቀስ መክሰሱ የሚዘነጋ አይደለም። የክልሉ መንግስት ግጭቱ የሚቀጥል ከሆነ የአጸፋ እርምጃ እንደሚወስድ ማስጠንቀቂያ ሰጥቶም ነበር። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ወደ አፋር ክልል መግባቱን አስተባብሎ በድንበር አካባቢ በቅርቡ የተከሰቱ ሁኔታዎችን
የፕሪቶሪያውን ስምምነት ለማደናቀፍ የተደረጉ ሙከራዎች በማለት ገልጿቸው እንደነበር አይዘነጋም። አስተዳደሩ በአፋር የሚገኙ የታጠቁ ኃይሎችን ከውጭ አካላት ድጋፍ በመታገዝ በተለይም በኮኖባና በአማላ በትግራይ ላይ ደጋግመው ጥቃት መፈጸማቸውን ቢጠቅስም በማህበረሰቦች መካከል ያለው የቆየ ግንኙነት ለማክበር ሲባል ጉዳዩን በይፋ ከመግለጽ መቆጠቡን አስታውቋል። በተለይም ክልሉ አሁንም ቢሆን ሁከት ወይም አለመረጋጋት እንዳይፈጠር ለመከላከል ቁርጠኛ መሆኗን አጽንኦት ሲሰጥም ታይቷል። በዚህ ሁኔታ ነው እንግዲህ ህወሓት ወደ ወልቃይትና ራያ እንዲሁም አፋር ግንባር ጦሩን ያንቀሳቀሰው። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።